ሰላም ጤና ይስጥልን ውድ የሚዲያችን ተመልካቾች እንደምን ሰነበታችሁ። በዛሬው ዕለት ወደ እናንተ ይዘንላችሁ የመጣነው መረጃዎች በሶሻል ሚዲያዎቻችን ላይ የተከሰቱ አንዳንድ ክስተቶችን ወደ እናንተ የምናደርስ ይሆናል። ከነዚህም መካከል እንግዲህ የታዋቂዋን ቲክቶከር ልደት አከባበር ቀንጨብጨብ አድርገው ወደ እናንተ የምናደርስ ይሆናል። በሌላ በኩል ደግሞ በሀገራችን ኢትዮጵያ በወተት ጺማቸውን የሚታጠቡ አንዳንድ ግለሰቦችን እየተመለከትን ነው። እነዚህንና ሌሎች የተለያዩ መረጃዎችንም ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። Yeah. ከንፈሯ ቢፎር ይሄንን ይመስል ነበረ። አፍተሩ ይሄንን ይመስላል። በጣም እንደሚያስደነግጥና ውስጥ እንደሚረብሽ አይኖ። ያ ማለት በሚሰራ ታይም ከንፈሯ ትልቅ ነውና ይበልጥ ተቆጥቶ ነው መርፌውን በሚያገኝ ታይም ከንፈሯ ተቆጥቶ ነው ወላጃም ጦራሷ አለ ማለቱ። በቃ አልፈልግም አለ እኮ ተውኝ አለ። ከዚህ በላይ ሊከብዳችሁ ይችላልና ይሄ ወደ ላይም ወደ ታችም የሚያስብል ነገር ነው። ምንድነው? እግዚአብሔር እኮ የፈጠረው አሳማምሮን እንዲቆዩ በቃ በቂ ነን። አንዴ ወንዱ አንዴ እኔ ሚቱራ ሲና ተባለ ስራት ቤቷ የምታስቀምጣኝ ነው። ቤት አይደለም ያለሁት ቤት ነኝ ያለሁት። ብሎሬን አስመልሱልኝ፣ ብሎሬን አስመልሱልኝ። የስራ መስለኝ እኔ ምንም አላጠፋሁም። ልጆቹን ገላቸውን አጥቤ ከጨረስኩ በኋላ ነው ፀሐይ ያሞጓቸው። ሌላ ነገር ምንም አላደረግኩም። ብሎሬን እኔ እዛ ብቻዬን በርታኝ ነው እዚህ ሰው ቤት የምታስቀመጡኝ። ብሎሬን ዘግዘግዬ ብሎሬ ባናለኝ መረጃ አልነበረም እና ከዛን አልተከታተለኝም ነበር። አምስቱንም ሰቅ እነዛ ነው ብሎሬ የሶስት ዓመት ብሎሬ እኔ ጎተቤ ላመን ላይ ተኝቼ ከጅብ ጋር አድሬ ከውሻ ጋር አድሬ እየተሰደብኩ ለወረር መስሪያ እየተባልኩኝ ብሎሬ ዛሬ ብሎሬ መልሱልኝ። ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን ያለው የሚሉኝ እናትና አባቶች ናቸው ያሉን። ምንድነው ይሄን አሁን ልሸመጥጡ ነው እንዴ? መጀመሪያ ጥያቄያቸው ልጁ ምን አለው አይደል እንዴ? ይሄ ምን ነው የሚያመለክተው? ፍቅርን ብቻ አይ ፍቅር ካለው በቂ ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር ምን የምትሉት እንዴ? ታስፈምሱኝ ነው እንደገና ደግሞ አሁን ደግሞ ሪከርድ አድርግ። እውነት እንደተረገጠች ምድር ላይ ሽምግልና እንኳን ስንልክ ልጁ ምን አለው አይደል እንደምንባለው አይደለም ወይ? ልክ ነው በሉኝ። አንድ ቁጥር ጻፉ እንዴ! በቃ አንድ ቁጥር ጻፉ እንዴ! ማአት አንድ አይረፉ ሴቶች ረፉ ወንዶችን ነው ያልኩት። ሴቶች ራሱ አንድ ቁጥር እየጻፉ ነው። ሴቶች ራሱ አንድ ቁጥር አባቴ ማአት አንድ እየጻፉ ነው። የምር ኧረ አንድ ማአት። እሺ ሴቶች የምሬን ነው። በጣም ብዙ ሴቶች ግትር እንደሆኑና
እውነትን የማይቀበሉ እውነትን መቀበል ሽንፈት የሚመስላቸው ሴቶችን ነበር ብዙ ማቀው። ግን በጣም ጨዋ ሴቶች አላችሁ፣ አንድ ቁጥር እየጻፋችሁ ያላችሁና በጣም ነው የምንወዳችሁ እናንተ ላይፍ ቀላል ነው የምታደርጉልን ለኛ እንደናንተ አይነት ሴቶች። ቅድም ያልኳችሁ አይነት ሴቶች ግን ላይፍን እግዚአብሔርን አታብዱም፣ ልታብዱም አይገባም፣ እንድታብዱም አንፈልግም። እናንተ ለፍቅር እንደምትሞቱ ሁሉ አውቃለሁ። ለፍቅር ራሷን ያጠፋች ሴት አውቃለሁ። እኔ ያልኩት አታብዱም ነው። አዎ አታብዱም፣ አትበዱ፣ እንድታብዱም አልፈልግም። ግን አይ እኛ ፍቅርን ብቻ ነው ምናምን ጭዌ አትጫወቱ። ሽምግልና ስንልክ ሁሉ ልጁ ምን አለው ነው እየተባልን የምናገባው። አንካካድ። መሬት ላይ ያለ ሀቅ ነው ያወራሁት። ችግሩ ምንድነው? አንዳንድ እውነታዎች ሚዲያ ላይ መውጣት የለባቸውም። ችግሩ ምንድነው? አንዳንድ እውነታዎችን ታዋቂ ሰዎች እንዲያወሯቸው አይፈለግ። እኛ ካላወራን ታዲያ ማንም ማያውቀው ሰውዬ አንድ ልስትሮ ቢያወራና እዛው ተወርቶ ነው የሚቀረው። አንዳንድ እውነት ወደፊት መምጣትና ፌዱቲ ሚቺያ ኔራ። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። መልካም ቀን።